የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0941 789432 ላይ አሁኑኑ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ አርብ ግንቦት 1 2017 ዓመተ ምህረት ጀነራል ታደሰ መሆን ብቻ ሳይሆን ካቢኔውን እነርሱ በሚፈልጉት መንገድ አዋቅረውም ጭምር ሕግና ስርዓት ለማስከበር እየተቸገሩ መሆናቸውን የሚያሳይ ነገር ነው። እርሳቸው አዲስ አበባ ላይ ስምምነት ፈርመው ሲሄዱ ፈጽማቸዋለሁ ያሏቸው 8 ነጥቦች አንዱ ከውጭ ኃይል ጋር የሚደረግ ግንኙነትን በተመለከተ አስቆማለሁ ነው። መሬት ላይ ያለው እውነታ አይጠቅማቸውም ብቻ ሳይሆን የኢትዮጵያ መንግስት ከዚህ በኋላ አቆም የሚል ብቻ የለም ብቻ ሳይሆን ፍላጎታቸው እንዲሳካ የኢትዮጵያ መንግስት ደግሞ በተለያየ መንገድ ድጋፍ የሚያደርጉበት ሁኔታ እንደለም ምንም የሚያጠራጥር ነገር አይደለም። ይህን ስል የኤርትራ መንግስት በአካባቢው እንዲኖር አይፈልጉም ምዕራባኖቹ። የጥያቄ ውስጥ የሚገባ ነገር አይደለም። የኤርትራ መንግስት እንዲወገድ ይፈልጋሉ ማለት ነው። ሰዓት እኔ ከአብይ የተሻለ መሪም አይታየኝም። እውነቴን ነው። ችግር የለበትም ማለት አይደለም። ጥራ ማመቱ ይመራን ነው ዛሬ የሚሻለው ነው። ልብ አድርግ። ባክ ቱ ስኩዌሯን የሚወስደን ሰው ቢያንስ ሞራላችንን በአንድነት ስሜት ውስጥ ይዞ ሰስቴን እንድናደርግ ሳይኮሎጂያችን ሰስቴን እንዲያደርግ የሚያደርገን መሪ እንፈልጋለን። ማን ነው በልና እኔን ጨፍነ ፈልግ። እኔ እንጃ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ከውጭ ኃይል ጋር የሚደረግ ግንኙነት አደገኛ ነው ሲል የትግራይ ጊዜያዊ አስተዳደር በክልሉ ለሚንቀሳቀሱ ኃይሎች ማሳሰቢያ ሰጠ። አንድ የትግራይ የጦር ጀነራልም ያመፁ ኃይሎችን መቀላቀላቸው ተመልክቷል። ይህ ማሳሰቢያ የተሰጠው ከኤርትራ ጋር ግንኙነት ያደረገ የትግራይ አክቲቪስት በፖሊስ ከታሰረ በኋላ በጫና መፈታቱን ተከትሎ ሲሆን ፖሊስ ግለሰቡን የፈታው ተገደጄ ነው ሲል አስታውቋል። በሌተና ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ምክንያቱም ባላብራራበት ትናንት ሐሙስ ሚያዝያ 30 2017 በወጣው መግለጫ ከውጭ ኃይል ጋር የሚደረግ ግንኙነት አደገኛ ነው ሲል አሳስቧል። ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከየትኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል በመግለጫው አመልክቷል። ከመርህ ውጭ የሆኑ ግንኙነቶች ስህተት ብቻ ሳይሆኑ አደገኞች ናቸው ሲልም አሳስቧል። ጊዜያዊ አስተዳደሩ መግለጫውን ከመውጣቱ አስቀድሞ ከኤርትራ አክቲቪስት ጋር በዛላምበሳ ግንኙነት በማድረግ የተጠረጠረ ብርሃነ ገብረ ጊዮርጊስ ወይንም ልፋተ ተስፋይ በሚል ቅጽል ስም የሚታወቅ ግለሰብ ከተያዘ በኋላ በጫና ከእስር ቤት መለቀቁም ተመልክቷል። አወል ከተባለ የኤርትራ አክቲቪስት ጋር በዛላምበሳ መገናኘቱና ቃለ ምልልስ ማድረጉ የተገለጸው ብርሃነ ገብረ ጊዮርጊስ ረቡዕ ዕለት በፖሊስ በቁጥጥር ስር ከዋለ በኋላ ምርመራ እየተደረገበት ባለበት ሰዓት ፖሊስ በተደረገበት ጫና ምርመራውን አቋርጦ ግለሰቡን በትናንትናው ዕለት መልቀቁ ተዘግቧል። በደረሰብኝ ከፍተኛ ጫና ግለሰቡን ለመፍታት ተገድጃለሁ ያለው የትግራይ ክልል ፖሊስ የተቋም ነፃነቴን ማስከበር አልቻልኩም ሲልም በመግለጫው አመልክቷል። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መግለጫውን ያወጣው ግለሰቡ በግፊት ከተፈታ በኋላ መሆኑንም መረዳት ተችሏል። ብርሃነ ገብረ ጊዮርጊስ ወይም ልፋተ ተስፋ የሚባለው አክቲቪስት የዶክተር ደብረጽዮን ቡድን ደጋፊ በመሆኑ ግፊቱ ከህወሓት የጦር አዛዦች ሊሆን እንደሚችል ቢገመትም ፖሊስ ግፊቱ ከማንን ወገን እንደሆነ ግን በግልጽ አላመለከተም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም መጋቢት 30 2017 ስልጣን ከአቶ ጌታቸው ረዳ በተረከቡበት ወቅት ለመፈጸም ከፈረሟቸው 8 ነጥቦች በተራ ቁጥር 5 ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ
የሚል ይገኙበታል። ይህ በእንዲህ እንዳለም በትግራይ የሚገኙ የታጣቂ አዛዦች የዶክተር ደብረጽዮንን ቡድን በይፋ መደገፋቸውን ተከትሎ ልዩነት ካስመዘገቡት የጦር አዛዦች አንዱ ትጥቅ ትግል የጀመሩትን የህወሓት ኃይሎች መቀላቀላቸው ተሰምቷል። ወዲያን ጥራ በሚል ቅጽል ስም የሚታወቁት ጀነራል በየነ ገብረ እግዚአብሔር ወደ ሜዳ የወጡትን የህወሓት ተዋጊዎች መቀላቀላቸው ይፋ ሆኗል። የጀነራሉን አማጽያንን መቀላቀል በተመለከተ ዛሃራ በተባለ ሚዲያ ጥያቄ የቀረበላቸው የዶክተር ደብረጽዮን ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋም ጉዳዩን እየተከታተሉት እንደሚገኙ አስታውቀዋል። በመላው ዓለም ከ1 ቢሊዮን 400 ሚሊዮን በላይ ተከታይ ያላት የሮማ ካቶሊክ ቤተክርስቲያን 267ኛውን ሊቀ ጳጳስ በትናንትናው ዕለት መርጣለች። በቅርቡ ከዚህ ዓለም በሞት የተለዩትን አቡነ ፍራንሲስን በመተካት የተመረጡት የ69 ዓመቱ አሜሪካዊ ሮበርት ፍራንሲስ ፕሮቮስት ሲሆኑ ሊዮ 14ኛ በሚል በመረጡት የሊቀ ጵጵስና ስያሜ የመሪነቱን መንበር ጨብጠዋል። በሕይወት እስካሉ ወይም በፈቃዳቸው እስኪለቁ ድረስ በሚቆዩበት መንበር ላይ ሆነው ለዓለም የሰላም ጥሪ ያደረጉ ሲሆን የሰው ልጆች ስቃይ እንዲያበቃም ተማጽነዋል። በአሜሪካ ቺካጎ የተወለዱትና ከ267ቱ ሊቃነ ጳጳሳት የመጀመሪያው አሜሪካ የሆኑት ሊዮ 14ኛም ጥምር ዜግነት ያላቸው የመጀመሪያው ሊቀ ጳጳስ መሆናቸውም ተመዝግቧል። የአሜሪካና የፔሩ ጥምር ዜግነት ያላቸው ሊዮ 14ኛም ባለፉት 900 ዓመታት እንደ አውሮፓውያን አቆጣጠር ከ12ኛው ክፍለ ዘመን ጀምሮ ከተፈራረቁት ሊቃነ ጳጳሳት የመጀመሪያው እንግሊዝኛ ተናጋሪ ወይም አፍ መፍቻቸው እንግሊዝኛ የሆነ ሊቀ ጳጳስ መሆናቸውም ተዘግቧል። ሊዮ 14ኛም 133 ካርዲናል በተሳተፉበት የምርጫ ሂደት አልፈው በአሸናፊነት የ1 ቢሊዮን 400 ሚሊዮን ካቶሊካውያን መሪ ሆነው ወጥተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የትግራይ ጊዜያዊ አስተዳደር በትናንትናው ዕለት መግለጫ ወጥቷል። ከመርህና ከስትራቴጂካዊ ዓላማዎች ውጭ የሆኑ ከውጭ ኃይሎች ጋር የሚደረጉ ትብብሮችን ተገቢነት የላቸውም በሚል ማሳሰቢያ ወጥቷል። ከዚህም ባሻገር ብርሃነ ገብረ ጊዮርጊስ የተባለ ወይ ደግሞ በማህበራዊ ሚዲያው ልፋታ የሚባል ግለሰብ ከኤርትራ ከመጣም ግለሰብ ጋር ዛላምበሳ ላይ መገናኘታቸውን የተመለከቱ መረጃዎች በስፋት ሲሰራጩ ነበር። ያንን በተመለከተ በዛ እንቅስቃሴ ውስጥ ያለውን ትግራይ ውስጥ ያለውን ግለሰብ የጊዜ አስተዳደሩ ፖሊሶች በቁጥጥር ስር አውለውት ምርመራ እየተደረገ ከቆየ በኋላ አንድ ቀን ካደረ በኋላ ፖሊስ በተደረገብኝ ግፊት ግለሰቡን ለመልቀቅ ተገድጃለሁ፣ በነፃነት ስራዬን ለመስራት አልቻልኩም በሚል መግለጫ ሰጥቷል። ያው የትግራይ ጊዜ አስተዳደር አቶ ጌታቸው ረዳም ስልጣናቸው አጥተው ያው የቀናት ጉዳይ ቢሆንም ለቀናት ቢሆን ስልጣናቸውን አጥተው ከትግራይ የተባረሩት የታጠቁ ኃይሎች በጀነራሎች የሚመሩ ጊዜ አስተዳደሩ መዋቅሮች ከታች እያፈራረሱ የዶክተር ደብረጽዮን ቡድን እየመደቡ ከመምጣታቸው ጋር ተያይዞ መሆኑ በግልጽ ይታወቃል። አሁን ደግሞ የጊዜ አስተዳደሩ በአብዛኛው የተዋቀረው የአቶ ጌታቸው ቡድንም ተቃዋሚዎችም የሲቪክ ድርጅቶችም የዶክተር ደብረጽዮንን ቡድን ሙሉ ወደ ስልጣን ለማምጣት የተደረገ እንቅስቃሴ ነው በሚል መዋቅሩን ወይ ደግሞ የካቢኔውን መዋቅር እየተቃወሙ ባሉበት አብዛኛውን ስልጣን ያገኘው የዶክተር ደብረጽዮን ቡድን መሆኑ በተረጋገጠበት ሁኔታ ሕግና ስርዓት ለማስከበር ለእነ ጀነራል ታደሰ ከባድ ፈተና መሆኑ በግልጽ እየታየ ነው። ከኤርትራ ጋር የሚደረግን ግንኙነት በተመለከተ ማንም ሰው ያንን እንዲቆም ወይ ደግሞ ያንን በተመለከተ አሉታዊ በሆነ መንገድ የሚንቀሳቀሱ ሰዎች ትግራይ ውስጥ ተቀባይነት እንደሌላቸውና በህግ ስልጣን ያለው አካል በህግ ስልጣን ከሌለው ኃይል ያነሰ መሆኑን የሚያሳዩ ነገሮች ናቸው። ምናልባት አሁን የምናያቸው ነገሮች ተያይዘው ወዴት ያመራል የሚለው ሲውል ሲያድር የበለጠ የምናየው የምንረዳው ይሆናል። ቀደም ሲል በቀደሙት ቀናት ከቲፒኤልኤፍ ህጋዊነት ጋር ተያይዞ ባነሳናቸው ነጥቦች ላይም በግልጽ የምንረዳው ህወሓት ህጋዊነቱ የፊታችን ሰኞ አብቅቶ ማክሰኞ ዕለት ግንቦት 5 ሲሆን
ምንድነው ህጋዊነቱን ለማጣት ያለው የመጨረሻው ቀን ሰኞ ነው። ሰኞ ማታ ድረስ ጉባኤ ለመጥራት ወስኖ ያንን ማድረግ ካልቻለ ከማክሰኞ ጀምሮ ህጋዊነቱ ያበቃል። ከዚሁ ጋር በተያያዘ የትግራይ ጊዜያዊ አስተዳደር ማለት የህወሓት ምክትል ሊቀመንበር የሰጡት መግለጫ መልሰን አንመዘገብ የሚል ነገር ተናግረዋል። በዛ ረገድ የሚሰጡት ምክንያት ብዙም የማያሳምን መሆኑን ትላንትም በዝርዝር ተመልክተነዋል። አሁን የህጋዊነቱን ማጣትና ከዛ በኋላ የሚቀጥል ነገር አለ ወይ የሚለውን የበለጠ አሁን በትኩረት መከታተል የሚያስፈልግበት ሁኔታ ያለ ይመስላል። ያንን ተከትሎ ህጋዊነቱን ከማጣት ጋር ተያይዞ ቀጥታ ወደ ግጭት ይገባል። በግሌ በደጋግሜ እንደማምነው ነገሮችን ስንገመግም የምንደርስበት መደምደሚያ የኤርትራ መንግስት ስጋት አለብኝ ወይ ደግሞ ኢትዮጵያን ለመውጋት አሁን ጊዜው ነው ብሎ ሁለቱ ነገሮች እስካልተሟሉ ድረስ ቲፒኤልኤፍ ፈቃዱ ተሰረዘ አልተሰረዘ፣ ቲፒኤልኤፍ ገደል ገባ አልገባ፣ ከቲፒኤልኤፍ ቀጥታ ህልውና ጋር ተያዘ ወደ ግጭት ሊገባ የሚችልበት ሁኔታ የለም ብቻ ሳይሆን ቲፒኤልኤፍም ያለ ኤርትራ ፈቃድ መተኮስ አይደለም መፋጨትም አይፈቀድለትም። ምክንያቱም ቲፒኤልኤፍ ከተኮሰ ከዛ በኋላ የኢትዮጵያ መንግስት የሚሄድበት ርቀት በግልጽ ስለሚታወቅ ማለት ነው። ማለትም እንሸሻለን ብለው ወደ ኤርትራ ሊገቡ ይችላሉ። የኤርትራ መንግስት ያንን እድል የሚሰጥ ከሆነ ያው አደጋው ወደ ሁለቱ ጦርነት የሚያመራ ነገር ይሆናል። ስለዚህ ከዚህ ጋር ተያይዞ ባለው ነገር ላይ ቲፒኤልኤፎች ህግና ስርዓት የማያከብር ለህግ የማይገዛ ቡድን መሆኑን የፕሪቶሪያውን ስምምነት ባለማክበር በተደጋጋሚ አሳይቷል። አሁን አቶ ጌታቸውን ተቀይረው ጀነራል ታደሰ የሆኑልኝ ሲል ቆይቶ ጀነራል ታደሰ መሆን ብቻ ሳይሆን ካቢኔውን እነርሱ በሚፈልጉት መንገድ አዋቅረውም ጭምር ህግና ስርዓት ለማስከበር እየተቸገሩ መሆናቸውን የሚያሳይ ነገር ነው። እርሳቸው አዲስ አበባ ላይ ስምምነት ፈርመው ሲሄዱ እፈጽማቸዋለሁ ያሏቸው 8 ነጥቦች አንዱ ከውጭ ኃይል ጋር የሚደረግ ግንኙነትን በተመለከተ አስቆማለሁ ነው። የኦሮሚያ ክልልም ይሁን የአማራ ክልልም ይሁን የሶማሌ ክልልም ይሁን የትኛውም የኢትዮጵያ ክልል ከኢትዮጵያ ፌደራል መንግስት ውጭ ከየትኛውም የውጭ ኃይል ጋር ግንኙነት ማድረግ የሚችልበት ህጋዊ መሰረት የለም። የውጭ ግንኙነት ክልሎች ወይ ደግሞ ፌደራል ስቴቶች ከሚያጧቸው ነገሮች አንዱ ገንዘብ ማሳተም፣ የራስ መከላከያ፣ የውጭ ግንኙነት መሰረታዊዎቹ ጉዳዮች ናቸው። ይህን ጥሰው እየተንቀሳቀሱ ወዴት ይሄዳል? በቀጣዮቹ ጊዜያት ምን እንመለከታለን? ነገሮችን በአጠቃላይ ስንገመግም ሁኔታዎች ወዴት ሊያመሩ እንደሚችሉ ከወዲሁ እርግጠኝነት መናገር አይቻልም። በእርግጠኝነት ለመናገር የሚያስችሉ ሁኔታዎች ደግሞ አሁን የሉም። ቀደም ሲል እንዳልኩት በእርግጠኝነት ለመናገር የሚያስችሉ ሁኔታዎች ከኤርትራ አንጻር ነው። ኤርትራ ኢትዮጵያ ውስጥ ወረራ በፈጽም ይሳካኝለኛል ወይ ደግሞ መንገድ መሪዎቹን ተጠቅሜ የሆነ ነገር በፈጽም ይሳካልኛል ብላ ማመን አለባት፣ ወይ ደግሞ ወደ ራሷ አደጋ ተደቅኗል ብላ ማመን አለባት። ሁለቱ ነገሮች እስካልተሟሉ ድረስ ከቲፒኤልኤፍ ጋር በተያያዘ የሚመጣውን አደጋ ለመቀበል የኤርትራ መንግስት ይዘጋጃል ብዬ አላምንም። አንዳንዶች በስሜት በምኞት በምናምን የሚተነትኗቸውን ነገሮች እያየው ነው። ኢትዮጵያ ውስጥ በየአቅጣጫው ተቃዋሚዎች ስላሉ የምንድነው ህወሓትም ፋኖም ሸኔም ምናምን በኤርትራ መንግስት ከተደገፉ የኢትዮጵያ መንግስት መነቅነቅ ይቻላል የሚል እምነት ያላቸው ወገኖች አሉ እና እነዚህ ሰዎች አንዳንዴ ቆም ብሎ ማየት፣ አይንም መግለጥ፣ ነገሮችን መገምገም ከብዙ አንጻር ከብዙ ስህተትም ይታደጋቸዋል። በመጀመሪያ ፋኖ ሸኔ የሚባሉ ቡድኖች አሁን አሉ ወይ? ስማቸው አለ። በየስርቻው የሚተኩሱ ግለሰቦች ቡድኖች ሊኖሩ ይችላሉ። መግለጫ አውጥተው ቦታ ያዝን የሚሉ መግለጫ መጻፍ የሚችሉ ሰዎች አሉ። በተጨባጭ ግን የዛሬ 2 ዓመት የዛሬ ዓመት ተኩል አካባቢ ያለውን ነገርና ዛሬ ኢትዮጵያ የተለያየ ሁኔታ ውስጥ ነው ያለችው።
በሌላም በኩል ኢትዮጵያ ወደዚህ ግጭት ለመግባት ትንብትል ከዚህ ቀደም ኢትዮጵያ ከቲፒኤልኤፍ ጋር በነበረው ጦርነት ትልቁ ፈተናዋ ትልቁ አደጋዋ አንዱ የዓለም አቀፉ ማህበረሰብ ግፊት ነበር። የዓለም አቀፍ ሚዲያው ጫጫታ ነበር። የዓለም አቀፉ ማህበረሰብ ቲፒኤልኤፍ እንደ ቡድን ኢትዮጵያን በገዛበት ወቅት የፈጠራቸው ግንኙነቶች በሚዲያዎቹ ረገድ የውጭ ተወካይ ተብሎ አዲስ አበባ የተቀመጡ ሰዎች የሚዲያ ስራ ከመስራት ይልቅ ምቾታቸውን እንትን የሚሉበት ሁኔታ የነበረበት ያ ሁሉ ሲጓደልባቸው ስራ ሲለወጥ አሁን በተለያየ ጊዜ የሚያነሳ ነው። የኢትዮጵያ ጉዳይ ከሚያንገበግበው ኢትዮጵያዊ በላይ ቲፒኤልኤፍ ከፖለቲካ መድረኩ ሲወጡ እኮ ፍራሽ አውርደው ሀዘን የተቀመጡት እኮ ኢትዮጵያ ውስጥ የነበሩ የውጭ የዜና ወኪሎች ናቸው። ቲፒኤልኤፍ ከደብረ ሲና ሲመለስ ተስፋ አድርገን በነገራችን ላይ ተስፋ አድርጎ ማለት ነበር ከሀገር ቤትም ወጥቶ አጀበው ለመመለስ የሞከሩ ሁሉ ሰዎች ነበሩ በተለያዩ መስክ ውስጥ ያለው። ስለዚህ ያን የነበረው ጦርነት የኢትዮጵያ መከላከያ ኃይል የተቦረቦረበት የአዛዥነቱ ወይ ደግሞ መዋቅሩ ላይ ትልቅ ሚና የጸጥታው መዋቅር በአጠቃላይ ሚና በነበራቸው ሰዓት በፖለቲካ መዋቅሩም ውስጥ ይህ 100% ጸዳ በማይባልበት ሁኔታ ውስጥ መሳሪያ፣ አመራር፣ ሁሉም ነገር ይዘው በሁሉ መንገድ የተቀናጀ ነገር አድርገው እንደነበር የሚታወስ ነው። ያ ተቀልብሶ የሚፎክሩበት ሚሳኤል እጃቸው ላይ ቀልጦ ብዙ ነገሮች ተሻግረን ብቻ ሳይሆን ህወሓት በይፋ ተበትኖ ተከፍሎ ከሚለው ይልቅ ተበትኖ ከህዝቡ ልብ ውስጥ ወጥቶ አውላላ ሜዳ ላይ በቆመበት የቲፒኤልኤፍ የጦር ጀነራሎች ጭምር ህወሓት አንደኛው ህገ ወጡ ቡድን ህግና ስርዓት አይገዛኝም ብሎ በወርቅ ንግድም በሌላም ነገር የሚንቀሳቀሰውን ቡድን እየደገፉ እያገዙ ወደ ስልጣን እያወጣ ያለው የቲዲኤፍ የሚባለው አመራርን እሱን ተቃውሞ የወጡ የቲፒኤልኤፍ የጦር ጀነራሎች ወዲ አንጡራ የተባሉት ዛሬ በይፋ በማይደበቅበት ደረጃ ነፃ መሬት ወደ ተባለው ስፍራ ሄደው የሚንቀሳቀሱ የትግራይ የቲዲኤፍ አባላትን ከነርሱ ጋር እሳቸው እዛው መግባታቸው በይፋ ተገልጿል። ይህም በተመለከተ ዛራ ከተባለው ሚዲያ ጋር ቃለ ምልልስ ያደረጉት የትግራይ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጉዳዩን እያጤን ነው የሚል ነገር ምንድን ነው ያጤኑት? ህወሓት ወደ ውጊያ ሲገባ የነበረው ህወሓትና ዛሬ እጅና እግሩን አጥቶ በምርኮዝ ወይ ደግሞ ክራንች ላይ ቆመ ህወሓት ፋኖና ሸኔ የሚባል በመግለጫ ተወስነው በየሰፈሩ እየተርመጠመጡ ጅራፍ ከማጮህ ያለፈ ሚና የሌላቸው ኃይሎች ባሉበት ምን የተለየ ነገር ሊፈጠር ብቻ አይደለም። ይህ ሁኔታ ሄዶ ወደ ኢትዮጵያና ኤርትራ ጦርነት ቢያመራ ምን ማለት ነው? እንዲያን ግጭት ሲገባ ዓለም አቀፉ ማህበረሰብ ያው ዞሮ ተጽዕኖ አድራጊዎቹ ምዕራባውያኖቹ ናቸው። ምንድን ነው ናቸው? በዚህ ውስጥ የኢትዮጵያ መንግስት ህግና ስርዓት ያንን አውዳሚ ጦርነት ለመጨረስ መቀሌን ሁሉ ነገር እጁ ካስገባ በኋላ ወደዚህ ስምምነት የሄደ ስምምነቱን ለመፈጸም ብዙ ርቀት የመጣ መንግስት ስምምነቱን የሚያደናቅፈው ኃይል ከምዕራባውያን በቋሚነት በጠላት ከሚመለከቱት የኤርትራ መንግስት ጋር ተወዳጅቶ ወደ ውጊያ እንግባ ካሉ መሬት ላይ ያለው እውነታ አይጠቅማቸውም ብቻ ሳይሆን የኢትዮጵያ መንግስት ከዚህ በኋላ አቆም የሚል ብቻ የለም ብቻ ሳይሆን ፍላጎታቸው እንዲሳካ የኢትዮጵያ መንግስት ደግሞ በተለያየ መንገድ ድጋፍ የሚያደርጉበት ሁኔታ እንደለም ምንም የሚያጠራጥር ነገር አይደለም። ይህን ስል የኤርትራ መንግስት በአካባቢ እንዲኖር አይፈልጉም ምዕራባውያኖቹ። ይህ ጥያቄ ውስጥ የሚገባ ነገር አይደለም። የኤርትራ መንግስት እንዲወገድ ይፈልጋሉ ማለት ነው። የነዚህ
የወላለቀው ህወሓትና በየስርቻው የሚርመሰመሱ ጅራፍ የሚያጮሁ ግለሰቦች ሸኔ በፋኖ ምናምን የሚባሉ እነሱም ጋር ሆኖ ወደ ውጊያ ወደ ምናምን እንገባለን ከተባለ ያው እንደተባለው ወደ ኢትዮጵያና ኤርትራ ጦርነት ያመራል። ወደ ኢትዮጵያና ኤርትራ ጦርነት ሲያመራ የኢትዮጵያ መንግስት ቆም የሚለው የለም ብቻ ሳይሆን ድጋፍ በሚገባ ማድረግ የሚችሉበት ሁኔታ ይፈጠራል። ይህንን ማንም ነገሮችን ቆም ብሎ ሲገመግም የኤርትራ መንግስት ይህንን የወላለቀና የተበታተነ ኃይል በመንገድ መሪነት ተጠቅሜ የሆነ ነገር አድርጋለሁ ብሎ ቢያስብ ውጤቱ ምላሹ ግልጽ ስለሚሆን እንዲህ አይነት ኃላፊነት የጎደለው ተግባር ውስጥ ይገባል ብያለሁ። ኢትዮጵያ ልታጠቃኝ ነው ብሎ ደግሞ በራሱ ስጋት ውስጥ ካለ ሊገባ የሚችልበት ሁኔታ እንደሚኖር ምንም አጠራጠር። የኢትዮጵያ መንግስት ደግሞ ወደ ጦርነት ቀጥታ ሊገባ የሚችልበት ሁኔታ አለ ብዬ በፍጹም አላምንም። የኢትዮጵያ መንግስት በአካባቢው ትልቅ ህዝብ ቁጥሩ ከባህር የተገፋ በአካባቢው ባሉ ሀገሮች መልካም ፈቃድ ላይ የተመሰረተ የወደብ አገልግሎት ማግኘት የሚችል ህዝብ ነው። አሁን ባለፈው ከጅቡቲ ጋር በተደረገው ውይይት ላይ የጅቡቲና የግብፅ ውይይት ላይ ኢትዮጵያ ምንድነው የቀይ ባህር ተጋሪ ያልሆኑ ሀገራት ወደ አካባቢ መውጣት የለባቸውም የሚለውን ይህችን ቋሚውን ነገር ከመስማት ባሻገር በካናዳ ቢገኙ የጅቡቲ ተወላጅ ሁኔታዎች የሚከታተሉ የኢትዮጵያና የኤርትራ ጦርነት ከተነሳ በጅቡቲ ወደብ በኩል ጦር መሳሪያ እንዳይገባ ከግብፅ ጋር ተስማሙ የሚል ነገር እዛ ላይ አንስተዋል። ይሄ ነው ኢትዮጵያ ዋስትና ያለው የባለቤትነት ጥያቄ አድርማውን እያነሳች ያለችው ዋስትና ያለው የወደብ አገልግሎት ማለትም የምታስገባና የምታስወጣውን ቁጥጥር የማይደረግበት በህጉ መሰረት ደግሞ ክፍያዋን የምትፈጽምበት ሁኔታ እሱ ማረጋገጥ አለባት። እርግጥ አሁን መሳሪያ ገባ አልገባ በብዙ መልኩ ሌላ ዓለም ውስጥ ያለን ነው የሚመስለው። ያው የጦር መሳሪያ ፋብሪካዎችን የድሮን ፋብሪካዎችን ጭምር እያየን ነው። ነገር ግን በማናቸውም ሁኔታ ስኳር ይግባ ጨዋ ይግባ የሚባል ነገር በ120 ሚሊዮን ህዝብ ላይ ማንም ሊፈርድ አይገባም። ወደብ የሌላቸው ሀገራት ወደብ የመጠቀም መብት አላቸው ሲባል ወደብ ያላቸው ሀገራት የሚፈልገው ይግባ የማይፈልገው ይቅር የሚል ነገር ውስጥ እንዲወስኑ በፍጹም የሚታሰብ ነገር አይደለም። በእንደዚህ አይነት ሁኔታ ተከቦ ምናምን መቀመጥ የሚፈልግ የለም። ስለዚህ የኢትዮጵያ መንግስት ዋስትና ባለው መንገድ የወደብ አገልግሎት ማግኘት የሚችልበት ሁኔታ በተመለከተ ከኤርትራ ጋር ጥረቶች ነበሩ። በቡሬ መንገድ በኩል የየብስ ትራንስፖርት ለማድረግ የአሰብ ወደብ ሲከፈት ወይ ደግሞ ስራ ሲጀምር የኢትዮጵያን በኩል በኤርትራን በኩል የየብስ ትራንስፖርት ለማስተካከል መንገዶች ተሰርተው በአብዛኛው ተጠናቀዋል። እዛ ጋር የኢትዮጵያ መንግስት ወደቡን ስጡኝ የሚል ነገር በየትኛውም አጋጣሚና ሁኔታ ውስጥ አልሰማንም። ከወደቡ መዘመን ጋር ተያይዞ የተነሱ ክፍተቶች አሉ። የሆነ ወደቡ ተዘምኖ ስራ ቢሰራና ያንን ክፍተት የሚሞሉ ሀገራት ተሳትፎ ቢኖራቸው የሚለው ነገር ላይ አለመስማማታቸውን የሰማነው። የኢትዮጵያ ኤርትራ ራሷ ጊዜ ወስዳ ምናምን ስትጠናከር ትሰራዋለች የሚል ነገር ነው። እሱንም ቢሆን መነጋገር ነው። ኢትዮጵያ መንግስት ኢትዮጵያዊ ስለሆንኩ ሳይሆን አካባቢው ሰላም፣ በተለይ ደግሞ በኢትዮጵያና በኤርትራ መካከል ያለ ጤናማ ግንኙነት 65 ዓመታት ከሆነ አዙሪት ውስጥ በቃ ወደን ጠላ ኢትዮጵያ ውስጥ ላለ ካለው ችግር ጋር ተያይዞ የኤርትራ ጉዳይ ይያዛል ሁልጊዜ። ከኤርትራ የነፃነት ጥያቄ ጋር ተያይዞ ደግሞ ባለው ነገር ላይ የነበረው አስተዳደር የፈጠራቸው ክፍተቶች ደግሞ ምንም ጥያቄ ውስጥ የሚገቡ ነገር አይደለም።
ፌዴሬሽኑ ከመፍረሱ ጋር ተያይዞ ያሉ ክፍተቶች ዛሬ እዚህ ድረስ ለመጣንበት መሰናክል የራሱን አስተዋጽኦ አድርጓል። ይህንስ የሚብዛ ከፌዴሬሽኑ በፊት ፌዴሬሽኑ ድረስ ፌዴሬሽኑ ከሌላው ንጉሱ ከሚያስተዳድሯቸው ጠቅላይ ግዛቶች በተለየ መብት አለው ማለት ነው። ቢያንስ በቅኝ ግዛቱ ረጅም ጊዜ ከመቆየት ጋር ተያይዞ ነፃ ሚዲያ የሚባል ነገር እንኳን ያውቃል ኤርትራ ውስጥ ያኔ። ያንን ሁሉ ወስዶ ወደ ጭቆናው ማዕከል አብሮ ሲከተት ሲገባ የሚፈጠሩ ነገሮች ምንም ጥያቄ ውስጥ የሚገቡ ነገሮች አይደሉም። በኤርትራ በጣሊያን ቅኝ ግዛት ወይ ደግሞ በእንግሊዝ ሞግዚትነት አስተዳደር ጊዜ የነበሩ መብቶችን የሚገድብ አይነት ፌዴሬሽን የማፍረሱ እንቅስቃሴ ከዛ በኋላ ለመጡ ነገሮች አስተዋጽኦ አድርጓል። አሁን ከዛን ጊዜ ጀምሮ መዓት መከራ ውስጥ አልፈናል። አሁን ከመከራ ለመፋታት በዘላቂነት የሁለቱ ሀገራት ወንድማማችነትን ለማጠናከር የኢትዮጵያን ስጋት የኤርትራንን መብት ግምት ውስጥ ያስገቡ የመውጫ መንገዶች ሁለቱ ሀገራት ለማምጣት የሚከብዳቸው ነገር አይደለም። ዋስትናው በተረጋገጠ መንገድ ኢትዮጵያ የወደብ ባለቤት የወደብ ተጠቃሚ ብትሆን ኤርትራ ምንድን ነው የምታጣው? ኢትዮጵያ የባህር ኃይል የሚለው ነገር ያው ግብጽ በአብዛኛው ታንዣበበው ከዛ ጋር የተያዘም ነው። የኢትዮጵያ ባህር ኃይል አሁን አንዳንዱ ሰው በኢትዮጵያና በኤርትራ መካከል ቅራኔ ከተፈጠረ በኋላ የመጣ አዲስ አጀንዳ አድርጎ ይመለከተዋል። በኢትዮጵያና በኤርትራ መካከል ግንኙነቱ ጤናማ በነበረበት ወቅት የህወሓት ግጭትም ሳይነሳ ኢትዮጵያ ስለ ባህር ኃይል ማቋቋም በየመድረኩ በየአጋጣሚው መገለጹ ብቻ ሳይሆን እንቅስቃሴዎች መጀመራቸው ከፈረንሳይ መንግስት ጋር ያንን ለማቋቋም የሚደረጉ ስራዎች እንደነበሩ በአደባባይ የሚታወቅ ነገር ነው። አዲስ ነገር አይደለም። 10 ኪሎ ሜትር አሜሪካ መታ ቀይ ባህር ላይ ቻይና፣ ግብጽ ፈረንሳይ፣ የጣሊያን ምናምን ጃፓን እነዚህ ሁሉ መተው አካባቢው ላይ የቀይ ባህር ደህንነት ያሳስበናል ብለው እዛ ጋር ከሰፈሩ ከቀይ ባህር በ60 ኪሎ ሜትር ርቀት ላይ ያለች ሀገር 120 ሚሊዮን ህዝብ ያለት ሀገር ከፍተኛ ንግድ በዛ በባህር ኃይል በባህር መንገድ ላይ በባህር መስመር ላይ የሚያልፍላት ሀገር እሷ የቀይ ባህር ደህንነት አይመለከታትም ማለት እንዴት ይቻላል? እነዛ ስጋት ካልሆኑ ኢትዮጵያ ለምን ስጋት ትሆናለች? ዓለም አቀፍ ህግ አለ፣ ብዙ ነገሮች አሉ። ስለዚህ ኢትዮጵያን ቀይ ባህር ላይ እናያትን የሚለው ነገር እሱ ራሱ አስቸጋሪ ነገር ነው እና ከአሜሪካና ጃፓን ወይ ምናምን ሌሎቹ የተለየ የምትሆንበት ያውን በቅርብ ርቀት ላይ ሆነ ከ100 ኪሎ ሜትር ባነሰ ርቀት ከቀይ ባህር ሆነ 10 ኪሎ ሜትር ሌሎቹ መጥተው እዛ ሆነው ደህንነቱ ያሳስበናል። የዓለም 12% የንግድ እንቅስቃሴ የሚካሄድበት መስመር ነው። የኢትዮጵያ ግን ደግሞ 100% ንግድ መስመር የሚካሄድበት የንግድ መስመሯ ማለት ነው። ያ በሁቲ አማጽያንም ይሁን በየትኛውም ቡድን ለአደጋ ሲጋለጥ በዓለም የንግድ እንቅስቃሴ ላይ ትርጉም ያለው ተጽዕኖ አለው። በኢትዮጵያና በአካባቢ ሀገራት ላይ ደግሞ ሙሉ በሙሉ ተጽዕኖ አለው። መስመራቸው እሱ ስለሆነ ማለት ነው። ይሄ ባለበት ሁኔታ ውስጥ በአጠቃላይ ነገሮችን መፍትሄ በሚያገኙበት ጉዳይ ላይ ሀገራት፣ መንግስታት ተወያይተው ዘላቂ እልባት መስጠት የመሪዎች ትልቁ ችሎታ የተንከባለሉ ችግሮችን ከነችግሩ ለትውልድ ማሸጋገር ሳይሆን ችግሩን በዘላቂነት ፈቶ ነገን የተሻለ እንዲሆን መስራት ነው። ነገን የተሻለ እንዲሆን መስራት
ነገ የተሻለ እንዲሆን አንዱ በማይበደልበት ሌላው በተለየ ሁኔታ በማይጠቀምበት መንገድ ማለትም ያንዱ መጠቀም የሌላው ጉዳት በማይሆንበት ሁኔታ ውስጥ ምን መደረግ አለበት? በመደጋገፍ በጋራ በመስራት ብዙ ነገሮችን ማግኘት እንጂ ማጣት የሚኖርበት ሁኔታ አይደለም። ስለዚህ ከኢትዮጵያ የቀይ ባህር የባህር መስመር የወደብ ዋስትና የባህር መስመሩ ደህንነት ጋር ተያይዞ ባሉ ነገሮች ላይ ተነጋግሮ ተወያይቶ እልባት መስጠቱ እንጂ አነስተኛና ጥቃቅን እንዲሁም የወላለቀ ቡድንን እሱን ተመርክዞ ሌላ ነገር እናመጣለን የሚለው ብዙ ውጤት በጣም ብቻ ሳይሆን ምላሹ በጣም አደገኛ ሊሆን ይችላልና ከዚህ ውጭ ሆኖ ዘላቂ መፍትሄ ላይ ምን ማለቱ አስፈላጊ ነው። ያው እንግዲህ ሰዎች በሀገር ደረጃም ይሁን በብሔር ደረጃም ይሁን በምናምን ሲያስቡ ከምክንያት ብዙዎቹ ሲወጡ እያየን ነውና ከምክንያት ወጥቶ የሚል ነገር አይደለም። የሆነ እነዚህ አነስተኛና ጥቃቅኖቹን እነሱን ተማምኖ ከሀገሪቱ በምትሰማውና በምታየው ላይ አትወሰን ማለት ራስ ሳልከው ዓለም ውስጥ አትከበብ። አይንን ገልጦ ህሊናን አፍታቶ ኢትዮጵያ ውስጥ እየተካሄደ ያለውን ነገር ሰው በወጉ ካልመረመረ በዛው በቀዥቱ ዓለም እየባከነ ተስፋ እያደረገም በውጤቱ በዘላቂ ሾክ ውስጥ የሚከተው ድንጋጤ ውስጥ ሊገባ ይችላል። ይሄ አሁን በየሚዲያው በየምናምን ያለውና ኢትዮጵያ ውስጥ ያሉት ነገሮች በብዙ ርቀት ሰው ሌላ ዓለም ውስጥ ነው ያለው። ሌላ ዓለም ውስጥ ነው ያለው። በቀደሙት ዓመት ምናምን ከዛ በፊት ስመጣ የነበረው የሆነ ፋኖ የሚባል ኃይል መንግስት ሲሆን የሚታያቸው ሰዎች ሁሉ እንኳን መንግስት ቀበሌ ላይ ትርጉም ያለው ነገር ሊሆን እንደማይችል ምንም መሆኑን ብቻ ሳይሆን መጽዋዕቱ አለው የሚለው ህዝብ መከራና ስቃይ ፍዳና ዕዳ መሆኑን እየተገነዘቡ ወጉ የመጡበት፣ በሌላ በኩል ደግሞ ያንን ቡድን ተስፋ ባያደርጉም ያው ህማምና ጥላቻቸው ደግሞ በየአጋጣሚ የሚያገረሽባቸው ሰዎች ደግሞ እያየን ነው። ከህመም ግርሻቱም ጋር ደግሞ መጥተው ኢንጆይ እያደረጉ ነው። የኢትዮጵያ መንግስት በዚህ በኩል ትልቅ እርምጃ እያሳያሉ። ይሄንን ነው ሰዎች በተዛባ መረጃም በተለየ ሁኔታ ሀገር ላይ ቀውስ መከራ ምናምን የወንጀል ድርጊት ውስጥ እስካልገቡ ድረስ ሀሳባቸውን በመግለጻቸው በተለያየ መንገድ የሆነ ነገር ውስጥ በመግባታቸው እድሉን መከልከል ለሀገርም አይጠቅምም፣ በመንግስትም አይጠቅምም። ምንም እንትን የሚለው ነገር የለም። በመምጣታቸው ኢትዮጵያ መታጣው ነገር የለም። ይነስም የተወሰነ ዶላር ይዘውን ስለሚመጡ የሀገሩን ኢኮኖሚ ለማነቃቃትም ትንሽም ቢሆን አስተዋጽኦ ይኖረዋል። ነገር ግን ደግሞ እነዚህ የሚመጡ ሰዎች የሆነ የጨፈረው ምናምን መጥተው ከተማ አይተው ነገሮች መለወጣቸውን አይተው ከእንትናቸው ምንድነው ከህመማቸው ይፈወሳሉ ብለው የሚያምኑ ሰዎች አሉ። የተወሰነ በጣም ጥቂት ይኖራል ብዬ አምናለሁ። ብዙዎቹ ሳይፈወሱ ነው የሚመለሱት። ለመፈወስም ላለመፈወስም ህሊናህን ማዘጋጀት የመጀመሪያው ነገር። የሚያየውን ነገር ለማድረግ አይወስንም። በቋሚነት የሚሰማው ነገርን ከዛ እስካልወጣ ድረስ የተለያዩ ምንድነው እየተካሄደ ያለው የሚለውን ነገር አእምሮውን አፍታቶ እስካልጠየቀ ድረስ ስደትም ሆነ ማለት የሚኖርበት ሀገርም ሆኖ የሚሰማው ሚዲያ እና እዚህም መጥቶ የሚሰማው ያው ከሆነ ለውጥ የለውም። ምን ዋጋ አለው የሚል ነገር ውስጥ ይገባል። እና እንደነዚህ አይነት ሰዎችን መጥተው ሲያዩ ምናምን
ይለወጣሉ። የሚለወጡ ሰዎች መኖራቸውን እንሰማለን። ምክንያቱም እነዚህ ሰዎች ለመለወጥ ያላቸው እድል ኢንጆይ ሲያደርጉት ማለት ሲደሰቱበት በሁኔታው ከዚህ ውዝግብና ምናምን ውስጥ ምን ነው ቦጣስ ብለው ዝም ብሎ ለመኖር ሲወስኑ ይህን የጥላቻ ምናምን ነገር መጋት ሲያቆሙ አሁን የሚያዩትንና ነገሮችን ሲመረምሩ መለወጥ የሚችሉ ሰዎች እንዳሉ በደንብ የተመለሱ ሰዎች ከተለያየ ስቴትም በምናገኛቸው መረጃዎች ይህን ተረድቻለሁ። እዚሁ ሆነውም ሩቅ ሆነውም ያው የሚሰሙት ዘወትር ሐሰትና ቅጥፈት፣ ልቦለድና ተረት እሱን እየሰማ ከሆነ ቀን የሚያየውንና ማታ የሚሰማውን ማስታረቂያ ያቅተዋል። ስለዚህ ከሚያየው ይልቅ ሲሰማ የነበረውን ነገር ለማመን ይወስናል። ከዚሁ ጋር በተያያዘ የቅንጅት ለአንድነትና ለዲሞክራሲ ፓርቲ ውስጥ ኢድሊ የሚባል ከአራቱ ፓርቲዎች አንዱ ነበሩ። አቶ አለማየሁ አረዱ የኢድሊ ሊቀመንበር ነበሩና እርሳቸው ሰሞኑን ከሪፖርተር ዩቲዩብ ጋር ያደረጉትን ቃለ ምልልስ ተከታትዬ ነበርና በዛ ቃለ ምልልስ ላይ በአንድ በኩል ኢትዮጵያ ውስጥ ሰዎች ምሁራን በተለያየ መንገድ ኢትዮጵያ ውስጥ ያለውን ነገር ፊት ለፊት እየወጡ ለመፍትሄ የሚሆነውን ነገር መናገር መጀመራቸው አንዳንዶቹ አቶ አለማየሁም ቀደም ያሉ ይመስለኛል በእንደዚህ አይነት ጉዳይ ለፊት ለፊት ያለውን ችግር ተናግሮ ለመፍትሄውም የራስን አስተዋጽኦ ማድረግ እና እዛ ላይ የተቆረጠ ፓርት ነው ያየሁትና ኢትዮጵያ ውስጥ እስቲ አሁን ከጠቅላይ ሚኒስትሩ የተሻለ የሚባል ኃይል አምጣልኝ ከነ ክፍተቱም ከነ ግድለቱም ከነ ችግሩም ማን አለ? ሰዓት እኔ ከአብይ የተሻለ መሪም አይታየኝም። እውነቴን ነው። ችግር የለበትም ማለት አይደለም። ጥራ ማመቱ ይመራን ነው ዛሬ የሚሻለው ነው። ልብ አድርግ። ባክ ቱ ስኩዌሯን የሚወስደን ሰው ቢያንስ ሞራላችንን በአንድነት ስሜት ውስጥ ይዞ ሰስቴን እንድናደርግ ሳይኮሎጂያችን ሰስቴን እንዲያደርግ የሚያደርገን መሪ እንፈልጋለን። ማን ነው በልና እኔን ጨፍነህ ፈልግ። እኔ እንጃ። በዚህ ቀደም ዶክተር ዳኛቸው ያነሱት ነገር ነው። ከከሌ ልጅ እኔ የአህመድ ልጅ ይሻለኛል የሚል በይፋ የተናገሩትን ነገር ነው። ያው ከሆነ ምንድነው ከሆነ እስር ቤት ውስጥ ሰዎች እዛው ቆይተው እዛው እየዋሉ እዛው እያደሩ ማለት በሀሳብ ነው የምለው እንትን ካላሉ በስተቀር በመጀመሪያ ደረጃ እከሌን ወደድክ እከሌን ጠላ ሳይሆን ኢትዮጵያ ውስጥ አሁን ባለው ሁኔታ ውስጥ ኢትዮጵያ ውስጥ ያለውን ነገር ለመለወጥ የሚችል ኃይል አለ ወይ? ለመለወጥ በሆነ ተአምር ቢችል ኢትዮጵያ ውስጥ ያለውን ሁኔታ ዛሬ በሚታየው ትርጉም ያለው ደረጃ የሚሰሩ ስራዎችን ለማስቀጠል አይደለም ያሉትን ይዞ ለመቆየት የሚችል ኃይል አለ ወይ የሚለውን እያነሳን ብዙ ነገሮች እንትን በዋናነት እኔ አቶ አለማየሁ እዛ ላይ ባነሱት የቀረበላቸው ጥያቄ ነው። እሱ ጥያቄ ሁሌ ይገርመኛልና እንደ ጋዜጠኛ ህብረተሰቡ ውስጥ ያሉ ነገሮች መጠየቃቸው አስፈላጊ ነው። ግን ጉዳዮችን ደግሞ እያጋጣሚ አንስቶ እንትን ማለቱ ጥሩ ነው። ልማት ኢትዮጵያ ውስጥ አሁን ውሃ ማቆር አይደለም ልማት የሚባለው ኢትዮጵያ ውስጥ ወይ በቻይና መንግስት 90 ሚሊዮን ብር አካባቢ ያኔ የኮንፊውዥን ሮድ ወይ ደግሞ የጎተራ ማሳለጫ የሚባለው በጣም ዘመናዊ መንገድ እሱ አንዴ ተሰርቶ አስታውሳለሁ እና የምርጫ 2002 ነው እና ፖስተር እንደነበረ ማንዘናጋ
እንደዚህ ትርጉም ያላቸው ምናምን ተወሰኑ ስራዎች ሲሰሩ በቃ ሀገር ምድሩ እንትን የሚልበት ከዛ ውጭ ውሃ ማቆር ነው የምናውቀው። አንድ ውሃ ማቆር አንድ ምናምን ከምርጫ 97 በኋላ ያው የተወሰኑ ከኢኮኖሚ መንቀሳቀሱ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ግን ዛሬ በምናየው ደረጃ የሀገሪቱ ሀብት ምን ሲደረግበት ነበር፣ የት ገባ የሚል ብርቱ ጥያቄ የሚያስነሳ መቃወም ህመም ያለበት ወደ በሽታ የተለወጠበት ሰው ገንዘብ ከየት መጣ ብሎ ደግሞ ይጠይቃል። ገንዘቡንማ ከየት አመጣችሁ ሰራችሁ ከምትሉን ከዚህ ቀደም የነበሩት ሰዎች ገንዘቡን አደረሱት ብላችሁ ጠይቁን ብለው ከንቲባ አዳነች አቤቤ በአደባባይ ሲናገሩ አድምጠናል። እና ጥያቄዎቹ አሁን ልማት በፊት አሁን ልማቱ የለም ብሎ ወይ ደግሞ ልማት እየተፈጸመ አይደለም ብሎ የሚናገር ሰው ያለ አይመስለኝም። ምናልባት ለማሳነስ የሚሞከሩ ነገሮች ያሉ ብልጭልጭ የሚባል ነገር። ብልጭልጭ ምንድን ነው? ብልጭልጭ መቀባባት ነው። ብልጭልጭ እንዲያምር ቆሻሻውን ምናምን መሸፈን ማለት ነው። እንኳን ግንባታዎቹ መንገድ የእግረኛ መንገድ በፌሮ ብረት መሰረት እየተጣለላቸው ሲሰሩ በአይናችን እያየን ነው። ብልጭልጭ የሚባል ነገር የለም። ትርጉም ያለው ስራ እየተሰራ ነው። ስራዎች ሲሰሩ ደግሞ በዚህ በዘመናዊ መልክ ከሚሰራው ባሻገር አሁን የወንዝ ዳር ፕሮጀክት የሚባሉት እስከ እንጦጦ ድረስ ባለው እንትን ላይ የኮንሶ ልጆች መጥተው አሁን ወደ እንጦጦ ምናምን የሚጓዝ ሰው በደንብ ባይ ነው የሚያየው ነገር ነው። ከአፍንጮ በር ጀምሮ ወደ ላይ ከፍ ብሎ ወደ ቀጨኔ ምናምን የሚወስደው መንገድ እዛም ጋር እንዳለ ከኮንሶ ወጣቶቹ መጥተው የጥበብ ስራቸውን እያሳዩ ነው። የድንጋይ እንትን እያሉ እንዴት አድርገው መሸርሸርን ለመካተር የሚደረጉ ነገሮች ልጆቹ ስራቸውን ጥበባቸውን እዛው ላይ እያሳዩ ነው። ድንጋዩን ቅርጽ ምናምን ሲደረድሩ በጽሁፍ የተጻፈ የሚመስል የሰፈሩን ስም ይጽፋሉ። እነርሱ የመጡበትን ኮንሶ ብለው ይጽፋሉ። በየቦታው መጠነ ሰፊ ስራ እየተሰራ ነው። የሆነ ከእንቅልፍ ኢትዮጵያ እየነቃች ነው። ይህን የሚታዩ የሚጨበጡ የሚዳሰሱ ስራዎችን መካድ ይቻል አይመስለኝም። ስለዚህ ቅድሚያ ለሰላሙ አይሰጠሙ የሚል እዛው ከአቶ አለማየሁ ጋር ተደረገው ቃለ ምልልስ ላይ እሳቸው ላይ ሰጥተውታል። በየአጋጣሚው ይሄን ነገር ይሄኛው ከጋዜጠኛ አንጻር አንስቼዋለሁ። ጋዜጠኛ ሁሉንም ህብረተሰቡ ውስጥ ያሉ ነገሮችን ማንሳት አለበት። ግን ጉዳዩን ሁሌ አጀንዳ የሚያደርጉ ሰዎች አሉ። ስለሚጥማቸው ሌላ ቦታ ለማይጠይቀው ደጋፊያቸው ይሄን ሁሉ ጊዜ ስለሚጭኑት እሱን እያደመጠ እሱን እያላመጠ ሳያላምጥ እያዋጠ ምን ልማት ምን ያደርጋል ጦርን ሰላም አይቀድምም ወይ የሚል ነገር ያነሳሉ። ልክ ነው። ሰላም በሌለበት ልማቱ ትርጉም የለውም። ሰላሙ ልማቱ የሰላም ጦቱ መልሶ ሊበላው ይችላል። ስለዚህ ለሰላም ቅድሚያ መስጠት በጣም አስፈላጊ ነው። ለሰላም ቅድሚያ መስጠት አስፈላጊ ነው ሲባል ሰላሙ እንዴት በማን ለምን ታወከ የሚለውን ደግሞ ቁጭ ብሎ መመርመር ነው። ከህወሓት ጋር ለምን ወደ ግጭት ወደ ጦርነት ገባ? አሁን አንዳንድ ሰው ምን ሁኔታ ላይ ነው ያለው? ህወሓቶች እልህኞች መሆናቸው ስለሚታወቅ አብይ እኮ ይሄን ነገር መተው ነበረበት የሚል የድፍረት አስተያየትን መተው ማለት ምን ማለት ነው? ቤተ መንግስቱን ውሰዱት ማለት ነው? ያ ሁሉ ትግል ያ ሁሉ መስዋዕትነት
ተመልሶ ሌቦችና ዘራፊዎች፣ ዘረኞች ቤተ መንግስቱ ላይ እንዲንሰራፉበት ሰው ንዴቱን እንኳን በተወሰነ ደረጃ ለምን መዋጥ የሚያቅተው? እልህ ምናምን እልሃቸውንማ ተነፈሰ። በጉልበት በኃይል የሚያሳኩት ነገር አለመኖሩ ተረጋገጠ። ወጣቱ በየምኑ ያለቀው ሌቦችና ዘረኞች ተመልሰው ቤተመንግስት ለነሱ እንዳይዋጉ ተብሎ እንዳይተኩሱ ተብሎ ባርነትን ተቀበሉ። አንዳንዱ የሚናገረውን መልሶ ያጤነዋል። እነሱ አልጀመሩም ለማለት ስለከበደ የጀመሩት እነሱ ቢሆንም ግን መንግስት የተወሰነ ነገር አብይ ዝም ብለው እንትን ቢያይ ወንበሩን መልቀቅ፣ የኢትዮጵያ ልማት ባንክ ምናምን ያለው ዘረፋ እንዲቀጥል መፍቀድ፣ ኢትዮጵያው ዘረኝነት እንደገና ጥርሱን አቅጥጦ ሀገር እንዲበላ መተባበር ምን የሚሉት ምክር እንደሆነ አይገባኝም። ስለዚህ ኢትዮጵያ ውስጥ ጦርነቱ እንዴት የመጣው ሰላሙ እንዴት ነው የታወከው? ከህወሓት ጋር ተያይዞ ደጋግመን አንስተነዋል። ከህወሓት ውጭ ስልጣን ላይ ያለው መንግስት ለጦርነቱ ወይ ለግጭቱ ይሄን አስተዋጽኦ አደረገ የሚለኝ ሰው አንድም ቦታ ይቻላል። ከሸኔ ጋር ገና መንግስት መጥቶ በወጉ መሬት ሲያረግጥ የተንሳፈፈ መንግስት ነው ብሎ ወቅቶ አባረዋለሁ ብሎ የተነሳ ኃይል ነው። የፋኖችን ዛሬ ላይ ቆሙ ስለ ፋኖ የሚከራከር ሰው አለ? እነ ጀነራል ተፈራ ምናምን ስንዘጋጅ ነበር ብለዋል። የህወሓት ጦርነት በሚካሄድበት ጊዜ ስንዘጋጅ ነበር ብለዋል። እነ አቶ አሰግድ 5000 ኮማንዶ ሰራዊትን አሰልጥነን ነበር ብለው በይፋ ተናግረዋል። አናምነውም ይሄን መንግስት፣ ስለዚህ የተዘጋጀን ነበር። ምን ብለው ይናገሩ? ስልጣን ለመያዝ ስለምንመኝ ብለው ደጋፊዎቻቸው አይነግሩ። እንዴት ምንም ነገር በሌለበት ተዘጋጃቸው የሚል ጥያቄ ቢመጣ ማለት ነው። እነ ዘመነ ገና ስልጣን ላይ ያለው መንግስት መጥቶ አንድ ዓመት ሳይቆይ ተከበናል ሲሉ ነበር። ስለዚህ የፋኖም የሸኔም የቲፒኤልኤፍም የጦርነቱ ባለቤቶች በጦርነቱ እየደቀቁ ያሉት ቡድኖች ናቸው። እነሱ መድቀቃቸው የራሳቸው ጉዳይ። በእነሱ ጦስ ግን ማህበረሰብም አብሮ መከራ እየተቀበለ መሆኑ ያሳዝናል። ስለዚህ ከዚህ ውጭ በጦርነቱ ውስጥ ጦርነቱ እንዲነሳ በተለያየ በየመድረኩ በግል ማነሳው ይሄን የኢትዮጵያ መንግስት አድርጓል የሚል ነገር ካለ ሁላችንም ያንን እኮ መሰረት አድርገን ጥያቄ እናነሳለን። አንዳችን ነገር የተወሰነ ነገር ቁጭ ብሎ እኮ ለመመርመርም አንዳንዱ ስንፍናው አያድርስ ነው። በሌላም በኩል ጥላቸው፣ ከዛም ባሻገር አንዳንዱ ደግሞ ኩርፊያው፣ በኩርፊያ በጥላቻና በስንፍና የተፈጠረን ክፍተት ሰውን አላስፈላጊ ነገር ውስጥ እንዲባክም ማድረግ የሚያስፈልግ አይመስለኝም። ስለዚህ ሰላም ይቀድማል። ሰላሙን ግን ያወቁት እነማን እንደሆኑ ግልጽ ነው። ኦኬ፣ ሰላሙ ታወቀ። ለስልጣን ህመም፣ ለጥቅም ከዛ ውጭ ካለፈ የመንደር ፍቅር ብለን ልንሰይመው እንችላለን። መቼም የብሔር የምናምን የሚባለው እሱ ተረት ነው። ሁሉም ሲፋቅ ሰፈሩ ላይ ገባው በደንብ። አሁን የአማራ የኦሮሞ የሚባል እንትን አለ፣ እንቅስቃሴ አለ። ሌላው ቀርቶ የትግራይ የሚባል እንቅስቃሴ አለ። ሄደው እኮ አድዋ ተሰበሰቡ ሰዎቹ። ስለዚህ የአድዋም የምናምን አይደለም፣ የሰፈር ነው። የሰፈርም ሳይሆን የግል ይሆናል መጨረሻ ላይ። ስለዚህ እንዲህ አይነት እነዚህ በስልጣን በምናምን ውስጥ የሚባክሙ ሰዎች ኦኬ፣ ግጭቱን ቀሰቀሱ፣ ጦርነት ሀገሪቱን ውስጥ ገባች። ኦኬ፣ እንዴት እንውጣ?
የመጀመሪያው ጥይት እንዳይተኮስ መጣር ነው። ጥይት ከተተኮሰ በኋላ ጥይቱ እንዲቆም መሞከር ነው። ጥይቱን እንዲቆም ለመሞከር የመጀመሪያው የሰላም መንገድ ነው። በሰላም አሻፈረኝ ካለ ደግሞ ጉልበት ሰላምን ያመጣል። ማየት ኢዝ ራይት ይበሉ። ስለዚህ ጉልበት እውነት ነው የሚለው ነገር ብዙ ጊዜ ለአምባገነኖች መገለጫ ተደርጎ ቢወሰድም ጉልበት በእርግጥም ሰላምን ለማይገባው የሰላምን ዋጋ ለማይረዳ አቅሙን ለማያቅ ጉልበት ሰላምን ያረጋግጣል። ስለዚህ አሁን ያ ሁሉ ሁከት፣ ያ ሁሉ ግርግር፣ ያ ሁሉ ሽብር ከአክቲቪዝም ጀምሮ የመጣው ነገር ወደ ድምጻቸው እየሰለለ እንዲመጣ በማድረግ ረገድ ዋጋ ተከፍሎ ትልቅ ስራዎች ተሰርተው ነው። ስለዚህ ሰላሙን በማን ታወከ? ሰላሙን እንዳይረጋገጥ ማን እንቅፋት ፈጠረ? መንግስት እንደ መንግስት ኃላፊነት ስላለበት ደግሞ ሰላሙን ለማረጋገጥ የኃይል እርምጃዎቹ ቀጠለ። እዚህ ደረጃም ከተደረሰ በኋላ አሁን በየስርቻው በየጠጋጠጉ ሆኖ መግለጫ የሚጽፈውን ቡድን አሁንም ቢሆን አልቆልሃልና አልነጋገርም የሚል መንግስት አላየሁም። እንነጋገር እያለ ነው። ስለዚህ ምንድነው ሰላሙ በመታወኩ ረገድ ስልጣን ላይ ያለው መንግስት በዚህ በኩል የሚል ክፍተትና ጉድለቱን እኮ ብናውቅ ሁላችንም በጋራ እንጠይቃለን እኮ። በዋናነት የሀገሩን ሰላም ደህንነት የሚመለከተው መንግስት ስለሆነ ለሰላሙ ወይ ለሀገሪቱ ለህዝቧ ደህንነት ጠንቅ ከሆነ በቅድሚያ እሱ ላይ ሁላችንም ትኩረት እናደርግ ነበር። ግን የለም። ያው አብሮ መጫወጫው አይነት ነገር ውስጥ ካልሆነ በስተቀር ምክንያታዊ የሆነ ነገር እስካሁን ድረስ እየሰማን አይደለም። ስለዚህ ሰላሙን ለማረጋገጥ ሰላምን እምቢ ያለውን ወገን ላይ በአንድ በኩል እሱን የሚሰራ፣ በሌላ በኩል ደግሞ ሀገሩ መቆም የለበትም። ትርጉም ያለው የልማት ስራዎች መሰራት አለባቸው። ይልቁንም የሁሉ ጦርነት እየተካሄደ የሁሉ ሁከት፣ የሁሉ ግርግር፣ የሁሉ ስርዓት አልበኝነት በነበገሰበት ሁኔታ ውስጥ እንዴት ስራዎች ተሰሩ ብሎ መገረምና መደነቅ ቢቀር ለምን ተሰሩ የሚል ለእንትኑ ማካካሻ የሚቀርበው ጥያቄ ግን ያስገርመኛል። ልማቱ እንትን ላይ ለምን አላተኮረም? አሁን ልማቱ የለም አይባል ነገር ልማት አለ። የሚታይ የሚዳሰስ እውነታ ለምን ሎጅ ላይ ምናምን ላይ ተኮረ የሚል ደግሞ ሌላ መከራከሪያ ይቀርባል። በመጀመሪያ ልማቱ ጥሩ ነው፣ ይሄ ከሚሆን ይልቅ ፋብሪካ ቢሰራ የሚል ጥያቄ ይመጣ ራሱ ጥሩ ነበር አጠያየቁ። ልማቱ የሚታይ የሚዳሰስ የሚጨበጥ መሆኑን ብቻ ሳይሆን ልማቱ የህብረተሰቡን መሰረታዊ ጥያቄ የሚመልሱ ነገሮችን በአንድ በኩል እየተሰሩ ነው። ሎጆቹ ምናምን ከዚህ ቀደም አቶ ግርማ ሰይፉ ዋሽንግተን ብቅ ባሉበት ወቅት ከሉዓላዊ ጋር ሚዲያ ጋር ባደረጉት ቃለ ምልልስ ጥሩ አድርገው መልሰውታል። አዲስ አበባ ከተማ በራሱ ሀብት የሚሰራው ስራ አለ። የአዲስ አበባ ከተማ ፋብሪካ ከሚገነባ ይልቅ የቱሪስት መዳረሻዎችን ማስፋት ከፍተኛ ሀብት እንዲፈስለት ያደርጋል። ቱሪስት ወደ ከተማው እንዲመጣ ለማድረግ ያው የሰላሙ ጉዳይ አብሮ ደግሞ የሚያዘው ነገር እሱን በሌላ በኩል እየተሰራ ማለት ነው። ቱሪስት ፍሰቱን ከተማ ውስጥ መጨመር የውጭ ምንዛሪ ስራ ዕድል መፍጠር ብቻ ሳይሆን የውጭ ምንዛሪ ጭምር የሚያመጣ ነገር ስለሆነ ከፋብሪካ የበለጠ የገቢ ምንጭ ሊፈጥር የሚችልበት ሁኔታ እንዳለ የሌሎች ትልልቅ ከተሞችን አብነት ወስደው በሁለት ምሳሌነትም ዋሽንግተን ዲሲን ጠቅሰው ያነሱት ነገር አለ። አሁን
ይሄ ነገር አያስፈልግም የሚለው ክርክር መሆን ያለበት ፋብሪካ ቢገነባ የምንድን ዘይት ፋብሪካ ወይ የምናምን ፋብሪካ ቢገነባ ይህን ያህል ሰራተኛ የስራ ዕድል ይፈጥራል፣ ይህን ያህል በዓመት ለመንግስት ገቢ ያደርጋል አይነት ነገር ክርክር ቢመጣ፣ በሌላ በኩል መንግስት ደግሞ እነዚህም ከተማ ውስጥ የሚሰሩ ስራዎች ምናምን በተሰሩት በሎጆቹ በምናምን ምን ያህል ቱሪስት እንደሚፈስ ምን ያህል የውጭ ምንዛሪ እንደሚገኝ ከስራ ፈጠራ መንገድ አንጻር የሚያስገኙ ነገሮችን በአንድነት ፓርክ ሌሎቹ እንዲወለዱ አደረገ ተባለ። ከእርሱ በሚገኝ ገቢ እነ ሸገር ፓርክ እንደዚህ ሌሎች እንዲሰሩ ተደረገ። ከዛ ውጭ ግን አብርሆት ዝም ብሎ አብርሆት አሁን አብርሆትን የሚያህል ላይብራሪ ወይም ቤተ መጻሕፍት ቅድሚያ ለምን ተሰጠው የሚል ሰው ይኖራል። የሳይንስ ሙዚየምን ቅድሚያ ለምን ተሰጠው የሚል ሰው ይኖራል። አብርሆት ሳይንስ ሙዚየም ትንሽ መሬቶቹ እኮ ትንሽ ቆይተን ቢሆን ኖሮ እኮ የሆነ ገበያ ሞል የምናምን አይነት ነበር የሚሆኑት። ለምን በጎ ነገሮች ላይ አይናችን ገልጠን ማየት መመስከር እንደሚሳለን ነው የማይገባኝ። ስለዚህ ከልማት አንጻር የሚታየው ነገር ላይ ቅድሚያ የሚሰጠው ምንድን ነው የሚለው ከዚህ አንጻር መመልከት። ለአዲስ አበባ ከተማ ልማት የቱሪስት መዳረሻ መፍጠር ነው ወይስ አንድ ፋብሪካ መገንባት ነው? ፋብሪካ ቢገነባ ይሄ ይገኝ ነበር የሚለው መከራከር ጥሩ ቢኖር ጥሩ ነው። ከምንም በላይ ግን ፋብሪካውም ሁሉም ነገር አልነበረም፣ ስንዘረፍ ነበር። ዛሬ ከዛ ሁኔታ ውስጥ ቢያንስ የሚታይ የሚዳሰስ ከተማዋ ትራንስፎርም ሆና እንደ አድዋ ሙዚየም ትውልዱን መጽሐፍ ገብቶ ጎብኝቶ መጽሐፍ አንብቦ መውጣት ማለት ነው። በቀላሉ በደንብ አድርጎ እዛ የሚያስጎበኙ ሰዎች ብዙ ስራዎች የተሰሩ በየሰፈር በየመንደር ምናምን ስለተኮለኮልክ ብዙዎቹን ለማየት የመቸገር ነገር አለ። ስለዚህ ከልማት ጋር ተያይዞ የሚነሱ ነገሮች እንደዚህ ናቸው። ሰላምን ለማረጋገጥ መንግስት እንቅፋት የሆነበት ነገር አለ። እንነጋገር እያለ አይደል? እንነጋገር እያለ ነው ሲባል ደግሞ አሁን የመጣው አጀንዳ በዛ በጥያቄው ላይ የተነሳው በመነጋገር ምን ተገኝቶ ያውቃል? ከኦነግ ጋር ተነጋገሩ፣ ያው መጨረሻ ላይ ተመልሶ ጫካ ገባ። ከኦብነግ ጋርም የህወሓትን ምን አመጣ የሚል ይሄ ለእንትን ይጠቅማል። ለምንድነው ተከታዩን የማይጠይቀውን ተከታይ አብሮ ይዞ ለመጓዝ ይጠቅማል። በተጨባጭ ግን እውነታውን የሚያንጸባርቅ ነገር አይደለም። አስመራ ላይ ከኦሮሞ ነጻነት ግንባር ጋር የተደረገው ስምምነት ከኦጋዴን ብሔራዊ ነጻነት ግንባር ከግንቦት ሰባት ከቲፒዲኤም የተለየ ለኦሮሞ ነጻነት ግንባር የኢትዮጵያ መንግስት ምንድነው የተለየ መብት የሚሰጠው? ምንድነው የተደረገላቸው? መንግስት የገባላቸው ቃልና ያልተፈጸመላቸው የማስረዳት ሸክሙ እኮ እነሱ ላይ ነው ያለው። ለነሱ ተብሎ ለኦጋዴን ብሔራዊ ነጻነት ግንባር ለግንቦት ሰባት ለምናምን ያልተደረገ በአስተዋጽኦ ነው እንዳንል መሬት ላይ ህይወት የነበረው ቡድን የኦጋዴን ብሔራዊ ነጻነት ግንባር ነው። ዓለም አቀፍ ዜና የነበረው የኦጋዴን ብሔራዊ ነጻነት ግንባር ነው። ስለዚህ አስመራ ላይ የተደረገው ስምምነት መንግስት አላከበረም ካለ የአስመራው ስምምነት ላይ ምን ነበር የሚባለው የማስረዳት ሸክሙ የኦሮሞ ነጻነት ሰራዊት ወይ ደግሞ ግንባሩ ላይ ነው። መንግስት ይህንም የተለየ ስምምነት አላደረኩም፣ በሰላማዊ መንገድ ሀገር ቤት ገብቶ እንዲታገሉ ነው የተስማማሁት ብሏል። ስለዚህ እነሱ ናቸው ማስረዳት ኃላፊነት ያለባቸው። ምን ነበር ስምምነቱ? ሸፍኖ ስምምነት የሚባል ነገር አለ እንዴ?
ወይስ ኦሮሚያን እንድትገነጥሉ ተፈቅዶላችሁ ነበር? ከሆነም ንገሩ። የማስረዳቱ ሸክም ኃላፊነት እነሱ ላይ ነው። የኦጋዴን ብሔራዊ ነፃነት ግንባር 6-7 ዓመት ከቆየ በኋላ ሊቀመንበሩ አኩርፈው እንትን ብለዋል። አልተከበረም፣ ያስመራው እስከዚያ አልተከበረም የሚል ነገር ሰምተን አናውቅም። የእሳቸው ምንድን ነው ያልተከበረው? የማስረዳቸው መሆኑን እነሱ ጋር ነው። ምንም ጥያቄ ውስጥ ማይገባ ነገር ነው። 7 ዓመት ቆይተዋል። እውነት ለመናገር ለኦጋዴን ብሔራዊ ነፃነት ግንባር በጣም ትልቅ ክብር ሊሰጠው የሚገባ ድርጅት ነው። 7 ዓመት ምንም ውስጥ ያልነበረ ዘረኛ ሁሉ ከየስርቻው እየወጣ ሀገር ሲያምስ፣ ቢያንስ የሶማሌ ክልልም ኢትዮጵያ ሰላም እንዳይታወቅ ረብሻ ውስጥ አልነበሩ፣ የረብሻው አካል አልነበሩ እነዚህ ሰዎች። ዛሬ ደግሞ ያው ከተወሰነ ጊዜ በኋላ ሊቀመንበሩ ብቻቸውን በተወሰኑ ግለሰቦች ጋር ሊሆን ይችላል። ያው ስልጣን ነው፣ የስልጣን ጉዳይ አለ። ወይ ደግሞ ሜዳውን ሲያዩት ወደ ስልጣን የመውጣት እድሉ ዝግ ነው ብሎ ሊያምኑ ይችላሉ። ግን በቀውስ ዓመታት ውስጥ ባለመረበሽ ትልቅ አስተዋጽኦ ያደረገ ድርጅት ነው። ስለዚህ ከኦጋዴን ብሔራዊ ነፃነት ግንባር ጋር የተደረገ ስምምነት የተለየ ስምምነት አለ ወይ? ይሄ ነበር መንግስቴን አላከበረም ቢሉ ጥያቄውን በውጉንት ማለት እንችላለን፣ አስተያየት መስጠት እንችላለን። ከቲፒኤልኤፍ ጋርስ ምን ተገኘ የሚባል ቲፒኤልኤፍ ጋር ምንድን ነው? ደብረ ጽዮንን ቤተ መንግስት ማየት ነው የተፈለገው? የሚገኝ ነገር ከተባለ የሚገኘውማ ነገር ያን አውዳሚ ጦርነት የጠመንጃዎችን ላንቃ መዝጋት ነው የመጀመሪያው ነገር። ከዛ ውጭ 1 2 3 ተብሎ በተዘረዘሩ ጉዳዮች ላይ ትጥቅ የመፍታቱ ጉዳይ የቲፒኤልኤፍ ኃላፊነት ነው። ተፈናቃዮችን በመመለስ ሂደት መንግስት ኃላፊነት አለበት። ተፈናቃዮቹ እንዳይመለሱ በመያዣነት የያዘው ቲፒኤልኤፍ መሆኑ ተረጋግጧል። ይሄ ከውጭ የሚነገር ሳይሆን ራሶች የቲፒኤልኤፍ ሰዎች በአደባባይ የመሰከሩት እውነታ ነው። የአስተዳደሪ ቲፒኤልኤፍ የሚባለው አስተዳደር አብሮ መመለስ አለበት። የለም እንዲህ አይነት ነገር። ነዋሪዎቹ መብታቸው ተከብሮ በቤታቸው፣ በሀገራቸው፣ በክልላቸው፣ በሰፈራቸው በነፃነት መኖር የሚችሉበት ከወዳጆቻቸው ወንድሞቻቸው ጋር እሱን ማረጋገጥ አወዛጋቢ ነገር ስለሆነ ደግሞ ዘላቂ መፍትሄ የሚገኝበት ላይ የመጀመሪያ እነዚህ ሰዎች ከድንኳን ወጥተው ቁርና ሐሩር እየተፈራረቀባቸው ስለሆነ ከዛ መታደግ ነው የመጀመሪያው ተግባር። የዶክተር ደብረጽዮን አስተዳደር ወልቃየት ካልገባ ተብሎ እነዚህ ሰዎች በእገታ መልክ ይዞ የቀጠለው ማን ነው? አይንን መግለጥ ነው። የታንዛኒያው ስብሰባም ተነስቷል። ታንዛኒያ ስለምን ተገኘ? ከኦሮሞ ነፃነት ሰራዊት ጋር የኦሮሚያ ክልል እንዲፈርስ ጠየቀ። ምንድነው ፋኖ የአማራ ክልል ይፍረስ፣ ኦብነግ የሶማሌ ክልል ይፍረስ ምናምን ይላል ማለት ነው። ለነሱ ያንን እንዲፈቀድ ከፈቀደ ማለት ነው። ከነ ድክመቱም ከነምኑም በኢትዮጵያ ታሪክ ውስጥ በተደረገ ምርጫ የተመሰረተ መንግስት ነው። በኢትዮጵያ ውስጥ እንደዛ ምርጫ ነበር፣ 97 ምርጫ ነበር። ያው መጨረሻ ላይ በጉልበት ተቀልብሷል። ከዛ ውጭ ምርጫ ነው ኦሮሚያ ክልል ላይ ውስንነቶች ይኖሩ። ስለዚህ በዛ መንክ በምርጫ እንኳን ባይመጣ ስርዓተ አልበኝነት ሀገር ውስጥ እንዲሰፍን ነው። የኦሮሚያ ክልል ይፍረስና እዛ ላይ የሽግግር መንግስት ይመስረት። ስለዚህ ጥያቄውን ማን ነው ለሰላም እንቅፋት የሆነው? ይህንን ነው ቆም ብሎ ማየት መመርመር የሚገባው። ስለዚህ በተወሰነ ደረጃ በቲፒኤልኤፍ ዘመን ውስጥ ያው ያደጉ ልጆች በተለይ ደግሞ ሴንተር ላይ ምናምን ያላደጉ ልጆች ወደ እንትን የመሳባቸው ወደ ሰፈራቸው ለምናምን የመሳባቸው ነገር ስላለ ብዙ ነገሮችን ለማየት ለማገናዘብ ስለማይሉ ይሄ በየሰፈሩ የተኮለኮለ ዘረኛ የሚሰጣቸውን ሳያላምጡ ይወጣሉ። ያንን እንትን እያሉ በቃ ኢትዮጵያን በዛ
በጎደለ ሁኔታ ውስጥ ነው ለመመልከት የሚጥሩ። ስለዚህ ኢትዮጵያ ውስጥ ላለው ችግር ማን ምን ሚና ነበረው? ሰላማችን እንዳይረጋገጥ ማን ነው እንቅፋት የሆነው? የጠመንጃ ላንቃዎች እንዳይዘጉ ማን ነው ችግር የሆነው? እነዚህ ነገሮች ቆም ብሎ ማየት መመርመር በጣም አስፈላጊ ነው። ወደንም ጠላንም ሰላምን ለማረጋገጥ ያው የመጀመሪያው ንግግር ነው፣ ውይይት ነው። ከሱ የሚሻለ የተመረጠ መንገድ የለም። የማይገባቸውን ደግሞ በሚገባቸው ቋንቋ ማስተናገድ ደግሞ የህብረተሰቡን ሰላምና ደህንነት የማስከበር ኃላፊነት የያዘው የመንግስት ተግባር ነው። ስለ ኢትዮጵያ የሀገር መከላከያ ሰራዊትና ሌሎች የጸጥታ ኃይሎች የኢትዮጵያን ሰላም ትርጉም ባለው ሁኔታ እያረጋገጡ የመጡበት ምዕራፍ ላይ ያለነውና ይልቅ ከዚህ በኋላ ሙሉ ትኩረት ወደ ሰላም ወደ ልማት የምናደርግበት ምዕራፍ ላይ እየተጠጋን ወደዛም እየተጓዘ እንደሆነ ነው የሚታመነው። ከዛ ውጭ ያሉ የፖለቲካ ጥያቄዎች ምናምን በንግግር በውይይት የሚፈቱበት መንገድ ላይ ሁላችንም የራሳችንን ጥረት ከማድረግ ውጭ በየመንደር ተኮልኩሎ ከአጥር ባሻገር እያፏጩ የሚመጣ ነገር የለም። በሚመጣውና በሚሆነው ነገር ላይ ለመፍትሄ መንቀሳቀስ ነው የሚጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ግንቦት 1 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ግንቦት 1 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።